አንተስ ጌታን ተወደዋለህ? ጌታ ኢየሱስን መከተል የሚወድ ተወዳጅ ማን ነው? የማትጸጸትበት ውሳኔ ማለት የሚታይ ነው ፍቅር። እንዴት ደሙን ላፈሰሰልህ እንባህ ብርቅ ይሆንበታል። የምናሾፍባቸው ሰው ይቀድመውናል። ዓለም ሁሉ ተቃውሞሃል። ምን አይነት ድፍረት! መቼ ነው ችንካር ነቅለ የመጣኸው? መስቀል አልባ ክርስትና የለም። አገልግሎት ላይ አትቀልድ። የጌታ ቃል ላይ መልክ አትስራ። ያዋጣሃል። ሳቅ ውስጥ በዚህ ፊት ላይ ተቆሳትረ በጌታ ፍቅር እጠይቃችኋለሁ፣ አሁን ሙቱ። ልጣው ብሎ ደፍሮ የገባ ደግሞ አግኝቷል። ሰላም ብቻ ነው ያለ። አርግልኝ ያልኩህን አረክልኝ ወይ? አናቱን ወደ ታች እግሩን ወደ ላይ። አሁን ጥያቄው ምንድን ነው? ጌታን ተወደዋለህ ወይ? አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ጌታን በሉት እስኪ ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን። ጌታችን ሆይ ና። ዛሬ በዚህ ማለዳ ጌታችን ያዘጋጀልን የቃሉ ረፍት ጌታን ተወደዋለህን በሚል ኃይለ ቃል የተዘጋጀ ነው። እስኪ እያንዳንዳችን ይህንን ጥያቄ ራሳችንን እንጠይቀው። እስኪ እውነት እወደዋለሁ ወይ? ከማለት ባለፈ ከንግግር ባለፈ ይህንን ጌታ እወደዋለሁ ወይ? ጥቂት እንድናስብ ነው። ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን በጻፈው መልእክቱ ጌታ ኢየሱስ ክርስቶስን የማይወደው ቢኖር ይኖራል ብዬ አላስብም፣ ግን ቢኖር የተረገመ ይሁን ካለ በኋላ ጌታችን ሆይ ና ሲል ትመለከታላችሁ። የጥንት ክርስቲያኖች እንደ ሞቶ እንደ መፈክር ከሚጠቀሙባቸው ቃላቶች መካከል አንዱ ጌታችን ሆይ ና የሚለው ነው። እስቲ ጌታችን ሆይ ና በሉ። ቤተ ክርስቲያን እስኪ ማራናታ ትበለው። ጌታ ኢየሱስ ሆይ ና እና እኔ ጌታን እወደዋለሁ ወይ ብለን ራሳችንን ስንጠይቅ በእርግጥ ውስጣችን ምን አለን? ምንድነው ያለን? በጥያቄ እናቆየውና ወደ መልእክቱ በቀጥታ እንገባለን። በኦሪት ዘዳግም መጽሐፍ ምዕራፍ 6 ቁጥር 5 ላይ አንተም አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ የሚል ትእዛዝ ተቀምጧል። ትእዛዝ ነው፣ ሕግ ነው፣ ግዴታም ነው። እግዚአብሔርን ለሚያመልኩት በእግዚአብሔር ለተጠሩት ለነሱ የተላለፈ ትእዛዝ ነው። አንተም አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ ተብሎ ተጽፏል። እንደገና በሐዲስ ኪዳን በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ በሥጋ የተገለጠው በመንፈስ የጸደቀው ለመላእክት የታየው ለአሕዛብ የተሰበከው በዓለም የታመነው በክብር ያረገው አሁን በግርማው ቀኝ የተቀመጠው ዳግመኛ የሚመጣው የእግዚአብሔር ልጅ ጌታችን ኢየሱስ የዮና ልጅ ስምዖንን ጠርቶ እንደዚህ ብሎታል። የዮና ልጅ ስምዖን ሆይ በእውነት ከነዚህ ይልቅ ትወደኛለህን ብሎ ጠየቀው። የዮና ልጅ ስምዖንም ጌታ ሆይ እንደምወድህ አንተ ታውቃለህ ብሎ መለሰለት። ግልገሎቼን አሰማራለሁ። አሁንም ጥቂት ቆየና ስምዖን ሆይ ትወደኛለህን አለው። ጌታ ሆይ
እንደምወድህም አንተ ታውቃለህ አለ። ጠቦቶቼን ጠብቅ። ሶስተኛ ላይ ደግሞ ይህንኑ ጥያቄ ጠየቀው፣ ትወደኛለህ ወይ? ወዳጆቼ ስምዖንን በተናገረበት አንቀጽ ዛሬም ጌታ እያንዳንዳችንን ይጠይቀናል። ትወደኛለህ ወይ? ምን ማለት ነው አይባልም። መልሱን መልስ። ትወጂኛለሽ ወይ እያለ ነው ጌታ ዛሬ። እስኪ በዚህም ያላችሁ ወይ ይሄንን መልእክት በተለያየ የዓለም ክፍል ሆናችሁ የምትሰሙ ሰዎች እግዚአብሔር ትወዱኛላችሁ ወይ እያላችሁ ነው። ጌታ ኢየሱስ ትወዱኛላችሁ ወይ ብሎ እየጠየቀ ነው። ምንድነው መልሳችን? ለሶስተኛ ጊዜ ስምዖን ትወደኛለህ ስላለው አዘነ ይላል። ምንድነው ይሄ ጥያቄ ተደጋገመብኝ ብሎ? ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ሶስተኛ ላይ በጎቼን አሰማራ አለው ማለት ነው። የፍቅር ጥያቄ ነው። እናንተ የምትወዱትን ሰው ወይንም በአጠገባችሁ ያለውን ሰው ይልቁንም የምትወዱትን ሰው በሱ ልብ ውስጥ ያላችሁን ስፍራ ማወቅ ትፈልጋላችሁ። እውነት ወይስ ሐሰት? እኔ በጣም እወደዋለሁ ወይ እወዳታለሁ፣ እሷ ግን እንዴት ነው ለኔ ያላት ቦታ ብላችሁ ራሳችሁን ጠይቃችሁ አታውቁ? ይህ ተፈጥሯዊ ነው። በምን ያህል መጠን እንደተወደዳችሁ ማወቅ ትፈልጋላችሁ። ምክንያቱም ፍጥረት የሚኖረው በፍቅር የሕይወት ስርዓት ስለሆነ ማለት ነው። በአንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 19 ላይ አንድ የሚገርም ቃል አለ። መቼም ማንም ከራሱ ተነስቶ አይወድም። እኛ እግዚአብሔርን የወደድነው የእግዚአብሔር ፍቅር ስለተገለጠ ነው። የእግዚአብሔር ፍቅር እግዚአብሔር እኛን የወደደበት ፍቅር በልጁ በክርስቶስ በኩል ስለተገለጠ ነው። ያንን በዓይኖቻችን ስላየን በኋላም በመንፈስ ቅዱስ በኩል በልባችን ላይ ስለፈሰሰ የማንክደው ፍቅር፣ የማንጠራጠረው ፍቅር፣ ከእግዚአብሔር ለኛ የሆነውን ፍቅር አይተናል። ብዙዎቻችሁ ጌታን ትወዱታላችሁ ወይ ብዬ ስጠይቅ አሁን እንወደዋለን እንዳላችሁ ጥርጥር የለውም። በእርግጥም እንደዛው ትወዱታላችሁ። ግን እኮ የወደድነው አስቀድሞ ስለወደደን ነው። እውነት ሐሰት? በአንደኛው ዮሐንስ ምዕራፍ 4 ቁጥር 19 ላይ እርሱ አስቀድሞ ወዶናልና እኛ እንወደዋለን ይላል። በፍጥረታችን የቁጣ ልጆች ሆነን ሳለን ገና በጨለማ ገና በሞት ሀገር ጥላ ስር እያለን የእግዚአብሔርን ፍቅር አየነው። መስቀሉ የሚያብራራው ቀራንዮ የሚያወራው የእግዚአብሔርን ፍቅር ነው። ጌታችን ለደቀ መዛሙርቱ እንዲህ አለ፣ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም አለ። መስቀሉን ስናይ የተመሳቀለ እንጨት አይደለም የምናየው፣ የእግዚአብሔርን ፍቅር ነው የምናየው። ቀራንዮን ስናስብ የምናስበው ከፍ ያለ ኮረብታ አይደለም፣ ከመጠን ይልቅ ከፍ ከፍ ያለውን የእግዚአብሔርን ፍቅር፣ የተወደድንበትን ፍቅር እግዚአብሔር እንዴት እንደወደደን እዩ ይላል። እናንተ የሚደመጥ ፍቅር አይደለም፣ ሲተረክ የሚደመጥ ፍቅር ሳይሆን የሚታይ ፍቅር። ስሙ አላለም ወንጌላዊው ዮሐንስ ነው የጻፈው አይደል? በመልእክቱ እግዚአብሔር እንዴት እንደወደደን እዩ ይላል። የሚታይ ነው። ክብር ለእግዚአብሔር ይሁን። የሚያቆመን ፍቅሩ ነው። ሰው እንደጠላው ሲያስብ ህልውናው ይከዳዋል፣ ጉልበቱ ይደክማል፣ ተስፋ መቁረጥ ይጀምራል፣ ሞራሉ ሁሉ ይንኮታኮታል። እንደተወደደ ሲያስብ ደግሞ በተቃራኒው ነው የሚሆነው።
ወዳጆቼ ያስቀጠለን የዓለም ጥላቻ ሳይሆን የእግዚአብሔር ፍቅር ነው። ያቆመን የተወደድንበት ፍቅር ነው። ብዙ ጊዜ ገርመኝ ነበር እኔ በልጅነቴ እናንተም ታስታውሱ ይሆናል። አንድ ፖስት ካርድ የሚሸጥ ካስታወሳችሁ ነበረ ድሮኛ ልጆች እያለን እና መስቀል ነው የተመሳቀለ መስቀል ነውና ቀይ ጨርቅ ተጠምጥሞበታል። እሱ አይደለም የሚገርመኝ ጽሑፉ ነው። ጽሑፉ በእንግሊዘኛ ነው የተጻፈው። How much do you love me ይላል። በምን ያህል መጠን ነው የወደድከኝ? ከዛ መላሹ መስቀሉ ነው የሚመልሰው። this much ይህን ያህል ነው የወደድኩ። እናንተ ጉዝ ነገር ይናገራል ወይ? በቃ መስቀል አለ፣ ጨርቅ አለ፣ ጽሑፉ ነው የሚገልጸው ነገሩ። በምን ያህል መጠን ነው የወደደን? አያወራም ጌታ ግን ያሳየናል። ማንም በእግዚአብሔር ልብ ውስጥ ምን ያህል ፍቅር እንዳለው ለማወቅ ከፈለገ መስቀሉን ይመልከት። መስቀሉን ስላችሁ አሁንም የተመሳቀለውን እንጨት አይደለም፣ የመስቀሉ ቃል የተባለው ስለ ሁላችን ቤዛ የሆነው ባለመሰልቸት የሚሸከመን ያለ ጥላቻ የሚወደን ፍጹም የሆነ ፍቅር ያሳየንን ጌታን እሱን እንድናይ በዚህ ያህል መጠን ተወደናል ወዳጆቼ። እና ከኛ በላይ ብርቅ ማን ነው? አሁን ከኛ በላይ በዚህ ፕላኔት ላይ እጅግ ብርቅና ተወዳጅ ማን ነው? ጠላት ግን ክፉ ነው። ይሄን ሳይሆን እንድናይ የሚፈልገው የዓለምን ጥላቻ፣ በዚህ በመንገዱ ምክንያት የሚገጥማችሁን ተግዳሮት፣ የዓለምን ሪጀክሽን፣ መተው መጠላት፣ በቤተሰብ በባልንጀሮች በተለያየ ምክንያት መተው፣ ይሄን ነው እያሳየ ሊያስቆዘመን የሚፈልገው። ወዳጆቼ ጉልበታችሁ እንዲታደስ የምትፈልጉ፣ የገባችሁበትን ዓለም አጥመታችሁ ማየት የምትፈልጉ አይኖቻችሁን ከሰው ላይ አንሱና መስቀሉ ላይ። መስቀሉ የሚያወራው ነገር አለው፣ የሚናገረው ነገር አለው። ከሁሉ የሚልቀውን የሚያወራበት መንገድ ነው መስቀሉ። እና እግዚአብሔር ይወደናል፣ ጌታ ይወደናል። ስለሚወደን አንድ ልጁን አሳልፎ ሰጥቶታል። ለኛ ነው የሰጠን። በመጽሐፍ የተጻፈውን ታስታውሳላችሁ። ዓለሙን እንዲሁ ወዶታልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አይታችኋል? የዘላለም ሕይወት እንዲኖረን ደግሞም እንዳንጠፋ እግዚአብሔር ዓለምን እንዲወዶታል አለ። አንድ ልጁን እስኪሰጥ ድረስ በቃ አሁን ይወደናል አይወደንም ብለን ማንንም አንጠይቅም። ቃሉ ይሄን ነገረን። የተገለጠው ጌታ ይሄንን አሳየን። ስለዚህ ተወደናል። እግዚአብሔር እኛን እንደወደደን ምንም ጥያቄ ውስጥ አይገባም። ይገባል። አልዓዛር ሞቶ ወደ ጌታ ኢየሱስ መልእክት ላኩ። መልእክቱ ምን መሰላችሁ? የምትወደው ታሟል። ከመሞቱ በፊት ታሞ እያለ የምትወደው ታሟል፣ የሚወድህ አላሉ። የኛን ፍቅር በእርግጠኛነት ለማውራት ያስቸግራል። የእግዚአብሔርን ፍቅር ግን ለማውራት አንጠራጠርም። ስለዚህ የሚወድህ ታሟል አይደለም ያሉት፣ የምትወደው አንድ ሰው አለ ይወደኛል የሚል
ይወደኛል። ተራ ነገር ይመስላል ማውራችሁ፣ ግን እንደ መርከብ መልህቅ ነው። መልህቅ ተወርውሮ መሬቱን ቆንጥጦ ይዞ መርከቡን ከመናወጥና ከማምለጥ የሚታደገው መልህቁ ነው። በእግዚአብሔር እንደተወደዳችሁ ስታውቁ መልህቅ ነው። አትደክምም፣ ተስፋ አትቆርጥም፣ አትሞትም፣ ሕይወት አይመርህም። የምትኖርበት ዓላማ ይገባሃል። ይወደናል። መርዝ ለጠላት፣ ገመድ ለጠላት፣ ሞት ለጠላት ተወደናል። ዓለም በአንድ ጎራ ተሰልፎ ቢጠምንህ ቢጠላ በእግዚአብሔር ተወደሃል። ማርቲን ሉተር ገና ተቃውሞውን በካቶሊክ ቤተክርስቲያን ላይ እንዳሰማ በቀጥታ ጀርመን ነው ገብቶ የተደበቀው እና እንዲህ እንደምናስበው በሰዓቱ ተቀባይነት አይደለም ያተረፈው። በጻፋቸው ነዛ 99 የተቃውሞ መልእክቶች ምክንያት የሞት እርምጃ ሊወሰድበት በታላቋ ቤተክርስቲያንና በውስጧ ባሉት አማኞች ዘንድ ሁሉ ከፍተኛ የሆነ ተቃውሞ፣ ምን አይነት ድፍረት ነው በሚል መጀመሪያ ተቃውሞ ነው ያስተናገደው እና በተደበቀበት ቦታ ሳለ አንድ ሰው ሄደና ዓለም ሁሉ ጠልቶሃል፣ ዓለም ሁሉ ተቃውሞሃል አለው እና ምን ብሎ መለሳሉ? እኔ ብቻዬን ከእግዚአብሔር ጋር ቆሜ ዓለምን ራሱ ተቃውሜዋለሁ። የተቃዋሚዎች ቁጥር የቱንም ያህል ይብዙ፣ እሱ ያንተ ኬዝ አይደለም። ፍቅራቸው አያስቀጥልህም፣ ጥላቻቸው አያቆምህም። ካስቀጥለም የሚያስቀጥል የተወደድክበት ፍቅር ነው። በዘላለም ፍቅር ወዶሃል፣ በዘላለም ፍቅር ወዶሻል። ወዶኛልና አዳነኝ። ያሞላቀቀን ጌታ፣ በፍቅር ያሞላቀቀን ጌታ፣ እኛ ጋር የሚወደድ ምንም ነገር ሳይገኝ እንዲያው የወደደን ስሙ ይባረክ። ስለዚህ የሱን ፍቅር ልንጠራጠር አንችልም። አሁን ጥያቄው ምንድነው? አንተስ ጌታን ተወደዋለህ ነው? አንቺስ ተወጂዋለሽ? 7 ነጥቦችን እነግራችኋለሁ። ጌታን ተወደዋለህ ወይ? ምልክቶች አሉታ። ጌታን የሚወድ ሰው እነዚህን 7 ምልክቶች በራሱ ላይ ማየት አለበት። አንደኛው ጌታን ከወደድከው በትክክል ተከተለው። በትክክል በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እንዲህ የሚል ቃል ተጽፏል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ይላል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስን መከተል የሚወድ ማንም በግድ እንዲከተለው የማይፈልግ ጌታ ነው። በእጁ ሰይፍ አልያዘም። የሚያስገድድበትም ሌላ ነገር የለውም። ፍቅር ብቻ ነው ኃይሉ። የሚወድ ቢኖር አለ፣ ከዛ ራሱን ይካድ፣ መስቀሉንም ተሸክሞ በኋላዬ ይከተለኝ አለ። 3 ነገሮች በዚህ ንባብ ውስጥ ታስተውላላችሁ። አንደኛው ጌታን ለመከተል የሚወድ ልብ
አለ ወይ ብሎ እየጠየቀ ነው። አለ ወይ? ይኸውላችሁ ፍቅር ማለት ጥቅማ ጥቅሞችን ሳያሰላ ብከተለው ምን አገኛለሁ፣ ምን ይጎልብኛል ሳይል ከልብ የሚወጣ ኃይል ነው ፍቅር። እኔን መከተል የሚወድ ነው ያለው፣ የሚፈልግ አላለም። ስለዚህ እዚህ ጋር ፍቅር አለ ማለት ነው። ኦኬ። ቀጥሎ ራሱን ይካድ የሚል ቃል ታያላችሁ። ራስን መካድ ማለት ዜሮ ትሁት ልብ። ምክንያቱም ያፈቀረ ሰው መገለጫው ይሄ ነው። ክብር የለውም፣ ይሉንታ አያውቅም። ውደቅ ቢሉት ይወድቃል፣ ተሰደድ ቢሉት ይሰደዳል። ላፈቀረው ነገር ዋጋ ይከፍላል። ስለዚህ ራሱን ይካድ አይደለም፣ ሌላውን የራሱ የሆነውን አይደለም ንብረቱን፣ አይደለም ቤተሰቡን፣ አይደለም ባልንጀሮቹን፣ አይደለም የሚያሳሳውን እድር እቁቡን፣ አይደለም ራሱን እንኳን ይካድ። ለአንዳንድ ሰዎች ክርስትና በጣም ቀላል ይመስላቸዋል። በቃ እንደው ገብተው ሃሌሉያ የሚሉበት ዓለም አይደለም። ከዚህ ውበት ጀርባ፣ ከዚህ ነፃነት ጀርባ፣ ከዚህ ተለቆ ከመነዳት ጀርባ የተከፈለ ጽኑ ዋጋ አለ። ሰዎች እንደው ላይላውን እንደዚህ ስትዘምሩ እያዩ ምናልባት ሊቀኑ ይችላሉ። የከፈላችሁትን ዋጋ ግን ብትነግሯቸው እንዲህ ከሆነማ ይቅርብኝ ሊሉ ይችላሉ። ስንቶቻችሁ ናችሁ ለጌታ ለኢየሱስ ክርስቶስ ብላችሁ ትዳራችሁን የተዋችሁ? በቃ ሃይማኖትሽን ካልቀየርሽማ ፍቺ ይጸድቃል፣ ከቤት ውጪ ተብለሽ የተባረርሽ። በጌታ ኢየሱስ ክርስቶስ ምክንያት ካንተ ጋር መቀጠል አልፈልግም ብላ ሽማግሌ ሰብስባ የተለየች ስንቶች ናችሁ ከቤት የተባረራችሁት? ከወላጆቻችሁ ቤት ከውርስ የተሰረዛችሁ ስንቶች ናችሁ? ኢየሱስ የልዩነት ምክንያት ነው። ከስራ የተባረራችሁ፣ ማህበራዊ ህይወታችሁ አደጋ የገጠመው፣ ጀማው በጅምላ የተለያችሁ፣ በደቦ ያወገዛችሁ፣ የተጸየፏችሁ ስንቶች ናችሁ? ኢየሱስ የልዩነት ምክንያት ነው። የልዩነት ምክንያት ነው ኢየሱስ። አንዳንድ ሰው እንደተጠላ ብዙ ጫና እንደደረሰበት ያወራል። መጽሐፉ ግን ምንድን ነው የሚለው? እሳት ልጥል መጥቻለሁ አለ። አሜን። እሳት ልጥል መጣው አለ ኢየሱስ። ከነደደ ምን እፈልጋለሁ አለ። አሁን እሳት ሲቀጣጠል እሳት ሊያጠፉ የሚሞክሩ ሰዎች፣ እሳት እንዲዳፈን የሚፈልጉ ሰዎች በዚህ መልኩ ባይሆን ወንጌል እኮ በፍቅር ይሰበካል በምናምን እና እንደዛ ማህበራዊ ህይወታችንም ሳይነካ ኢየሱስንም መስበክ እንችላለን። አይቻልም። የለም እንደዛ የሚባል የጌታ ቃል ላይ የሆነ ነገር አትስራ፣ መልክ አትስራ። እናትን ከልጅ እለያለሁ አለ። ወንድም ከወንድም ምን ለየ? በእኔ ምክንያት እኮ ነው ያለው። እና ኢየሱስን ስትይ ይሄን ነገር ካልተውሽ ከኛ ጋር ህብረት የለሽም ሲሉ እንዴት ነው ልታቀላቅለው የምትሞክረው? እንዴት ልታዛምደው ትችላለህ? ኢየሱስ ክርስቶስ የልዩነት ምክንያት ነው። ደስ ይለናል። ልክ ይሄ ጌታ ኢየሱስ ክርስቶስን የተቀበልክ ሰሞን በበጋ ቅጠል ከዛፍ ላይ እንደሚራገፍ አንዳንዴ ነካ ስታረጉት ወይ ንፋስ ሲነካ ይሄ ቢጫው
ከዚህ በኋላ ቅጠል ሆኖ ማይቀጥለው እንደሚራገፍ ሁሉ አያሌዎች ይራገፋሉ ከዙሪያ። እርግፍ ነው የሚለው። ብትደውል ብታቆላመጥ አክፋ ይዘህ ብትሄድ እኔ እኮ እንዲህ ነኝ ብለህ ራስህን ብታብራራ አይሆንም። ኢየሱስ የልዩነት ምክንያት። ማንም የማያውቀው አዲስ ስም ግንባር ላይ ተጽፎብሃል። ጠላት ብቻ ያወቀ ገለል እንዲል የሚያደርገው። ተዋይተሃል፣ በደም ተዋይተሃል። ጆሮህን የተበሳህለት ጌታ አለ። ለእርሱ እንጂ ለማንም እንዳትሆን ምልክት አድርጎብሃል። ስለዚህ ለዘመዶችህ ልትሆን አትችልም። አም ሶሪ ለጓደኞችህ ልትሆን አትችልም። ለዓለም ልትሆን አትችልም። ለጌታ ብቻ ነው የምትሆነው። ስለዚህ ለኛ ካልጠቀመንማ ምን አባቱ ብለው ይተውሃል። ይተው። እሱ ተረክቦሃል። ይበተኑ፣ እሱ ከቦሃል። እንደዚህ ነው በኢየሱስ ምክንያት የሚሆነው። እና ራሱን ይካድ። ከዛ መስቀሌን አለ። መስቀሌን አላለም። የጌታን መስቀል እሱ ብቻ ነው የሚሸከመው። የሱን መስቀል ማንም አይችለው። መስቀሉን ደግሞ ይላል የእያንዳንዳችን ደግሞ መስቀል አለ። ለአንዳንዶቻችሁ ትዳራችሁ መስቀል ሊሆንባችሁ ይችላል። ለአንዳንዶቻችሁ ደግሞ ማህበራዊ ህይወት፣ ለአንዳንዶቻችሁ ኑሮ፣ ለአንዳንዶቻችሁ እንዲያ እነዚህ ትንሽ መስቀሎች ናቸው። መስቀል ማለት በራሱ መከራ ማለት ነው፣ ፈተና ማለት ነው። ምን ማለት ነው? መስቀሉን ጥሎ አላለም፣ ተሸክሞ ነው ያለው። አንዳንድ ሰዎች አሉ ይሄን ኬዝ ከዘጋው በኋላ ጌታን እከተለዋለሁ የሚሉ ሞኞች። እቺ ዕቁብ ተውጣልኝ እንጂ ዕቁቧን ይዤ እንዳልቸገር ሚሉ አሉ። ልጆቼን ደግሞ የሆነ ቦታ ላደርስ እንጂ ደግሞ ይሄ ጀመርኩት ፕሮሰስ ይለቅ እንጂ እኔማ ጌታን ነው መከተል የሚሉ ሰዎች አሉ። የምትሉ ካላችሁ ማንም ሰው ፕሮጀክቱን ጨርሶ ጌታን አልተከተለው እወቁ። ጥማድ በሬዎቻቸውን አርደው ከሚሰሩበት ማቴዎስ አሁን የገንዘብ ሚኒስተር እኮ ኦዲዮ ሰምተ ቪዲዮ አይተ አስተያየት መስጠው አይደለም። ያ ስለ ኢየሱስ የተወራውን ነው የሰማው። ስለ ኢየሱስና ኢየሱስ ይለያያሉ። ኢየሱስ ራሱ ነው። ስለ ኢየሱስ ደግሞ ስለ ኢየሱስ ኢንፎርሜሽን ነው። ስለዚህ የሰማኸውን ኢንፎርሜሽን እስኪ ናና ራስ ቴስት አድርገው። መጽሐፍ እግዚአብሔርን ቅመሱት ይላል። ሰው ኢየሱስን ከቀመሰ በኋላ ሌላ አይቀምስም። የመጨረሻው ዮሐንስ ወንጌል ምዕራፍ 12 ቁጥር 25 ላይ እናነባለን። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለውበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል አለ። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል አለ። ነፍስን መጥላት ማለት ምን ማለት ነው? አንዳንድ ሰው በአይምሮ ይሄን እንዳላጣው፣ ይሄን እንዳይጎልብኝ፣ ይሄን ነገር ደግሞ አሁን ሉዝ ማድረግ አልፈልግም፣ ግድ የለም ምትለው ትክክል ነው። አሁን የሰበከኝን እኮ እኔ ማምናለሁ፣ ግን ይሄን እንዳላጣ እያለ ሳያውቀው እንዳላጣው ያለውን ነገር አጥቶት ታገኘዋል። እንዳናጣው ያለው አጥተዋል። ልጣው ብሎ ደፍሮ የገባ ደግሞ አግኝቷል። ምን ጎደለብን? ምንድነው የጎደለብን? በዛ የዘላለም ሕይወት በምድር 100 እጥፍ የሚያሳጭደን ጌታ። ስለዚህ ነፍሱን የሚያጠፋ ያገኛታል፣ የሚያገኝ ደግሞ ያጣታል ማለት ይሄ ነው። ስለሱ ብለ ነው እንደ መናኛ ነገር መቁጠር። ቢያስፈራሩሁ ከማህበራችን እናስወጣሃለን፣ ከዘር ሐረግ እንነቅልሃለን፣ በጉባኤ እናወግዝሃለን ቢሉም ኢየሱስን ተከተለው። ያዋጣሃል፣
የማትጸጸትበት ውሳኔ ማለት ኢየሱስ ማለት ከበርቻቻቸውን ይሄ ደላሎቹን ፉጨትና ጩኸት አትስማ። ኢየሱስ ብዙ ግርግር አይፈጥርም። መስቀል ላይም ስታየው ዝም ብሎ ነው። ከጮኸም ወደ አባቱ ይጮሃል እንጂ ኑ ወደኔ በዚህ ግቡ በዚህ ውጡ ቀጥተኛው መንገድ ይሄ ነው ምናምን አይልም። ግን ዝም ብለ ስታየው የሚያስከትል ማንነት አለ። ለዛ ነው ብዙ ተብለው ብዙ ተሸንግለው ተገዝተው በቃ አትውጡ ምናምን ከተባሉ በኋላ የሆነ ሰዓት ላይ ያመለጡ ወደ ኢየሱስ ሰዎች የሚሄዱት በዚህ ምክንያት ነው እልሃለሁ። ሁለተኛ ጌታን ትወደዋለህ? ዓለምን ጥላ። የመጀመሪያውን እንዳትረሳ ራስህን መካድ። በትክክል እሱን መከተል ማለት ራስህን ትክዳለህ። መስቀልህን ትሸከማለህ። የገዛ መስቀልህን። መስቀል አልባ ክርስትና የለም ወዳጆቼ። አንዳንድ ሰው ሁሉን ነገር ጥሎ አበባ ይዞ ዝንጣፊ ይዞ ምናምን ጌታ የሚከተል እየተጎሰምክ ትቀጥላለህ። የገዛ መስቀልህን ማንም አይሸከም። የራስሽን መስቀል ራስሽ ተሸከም። ቤትሽ፣ ኑሮሽ፣ መንገድሽ ያንቺ መስቀል። የሚያግዙሽ ጓደኞችሽ ካሉሽ እግዚአብሔር ይመስገን ስለነሱ። ካልሆነስ የራስህን መስቀል ራስ ተሸክመ ትቀጥላለህ። እና የሚገጥምህ መከራ የሚገጥምህ ቻሌንጅ ጌታን ከመከተል ወደ ኋላ ሊያደርግህ በፍጹም አይችልም። ከነ መስቀል ተከተል። ራስህን ካድ። ሲነኩ ነኩኝ ብለ እንደው አዋራውን አታጭስ። ነኩኝ በምን አወክ መነካትህ? አንተ ሞተ የለም እንዴ? መቼ ነው ችንካር ነቅለ የመጣኸው? መቼ ነው የተሰማ? ስለዚህ ያልሞታችሁ በጌታ ፍቅር ጠይቃችኋለሁ፣ አሁን ሙቱ። ለዓለም ሙቱ፣ ለኃጢአት ሙቱ። ራስን መካድ ማለት ይሄ ነው። የለውም ማለት ነው። እኔ አልኖርም፣ በእኔ ማን ይኖራል? እሱ ይኖራል። ሁለተኛው ጌታን መውደድህን ቼክ ለማድረግ ዓለምን ጥላ። በእርግጥ ይሄ ዓለም የሚለው ቃል በመጽሐፍ ቅዱስ ትምህርት ውስጥ ብዙ ትርጉም እንዳለ ይታወቃል። እኔ ግን ዓለም የምላችሁ የወደቀውን ዓለም፣ የተፈረደበትን ዓለም፣ ሟቹን ሲስተም ነው። ከእግዚአብሔር ጋር ጥል የሆነውን ዓለም በያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን ይላል። እንደገና በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለምን ወይም በዓለም ያለውን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ይኸውላችሁ ዓለምንና በዓለም ያለውን አትውደዱ ካለ በኋላ በዓለም ያለው ምንድነው አለ? የሥጋ ምኞት። ምኞት በሁለት ይከፈላል። ተምሬ ውጤት አምጥቼ ስራ ይዤ ደካማ ወላጆቼን መርዳት እፈልጋለሁ ብለህ የምትመኘው ፖዚቲቭ የሆነ ምኞት ምንም ነውር የለውም፣ ኃጢአት የለውም። እንዲህ ሰርቼ ተለውጬ ማለት ምንም ኃጢአት የለውም። በደል የሚሆነው ምን መሰለ? የዓለም ምኞት፣ የሥጋ ምኞት ማለት ሳትሰራ፣ ሳትማር፣ ሳትለፋ ዝም ብለው ጫት እየቃሙ ዕጣን እያጨሱ ይሄ በየመንደሩ ያሉ ጎረምሶች አሉ በረንዳ ላይ ቁጭ ብለው እንትን ሚሉ እንደነሱ አርግልኝ ያልኩህን አረክልኝ ወይ? አናቱን ወደ ታች እግሩን ወደ ላይ እያሉ ዕጣን የሚያጤሱ አሉ። አርግልኝ ያልኩህን አረክልኝ ወይ? አናቱን ወደ ታች እግሩን ወደ ላይ እያሉ ዕጣን የሚያጤሱ ማለት እነዚህ አሁን ምኞት ነው። የገሌን ፎቅ ለኛ፣ የገሌን መኪና ለኛ አሜን ይላል። መንጋ ዱርዬ ተሰብስቦ አሜን ይላል። በሱ የሚሆን ነገር የለም። የሥጋ ምኞት፣ የዓይን አምሮት፣ በቃ ያየ ሁሉ ያንተ እንዲሆን መመኘት አይሆንም እኮ አይሆንም። ትዳርህ ነው ያንተ፣
ሚስት ናት ያንተ እንጂ ኮሌታ እስኪያልቅ ድረስ ያለፈችውን ሁሉ የአይን አምሮት ይባላል። በልክ አርገው። ትንሽ አለን ብለው የሚያስቡ የዚህ ዓለም ገንዘብ አለን ብለው የሚያስቡ ላንተ ቦታ አይሰጡ። እነሱ የሚያስቡት አይነት ገንዘብ አንተ ጋር የለማ። ስለዚህ ስፍራ አይሰጡህም፣ ትኩረት አይሰጡህም፣ ስትጫወት አትሰማም። ብቻ እንደ ፉዬ ገላ መንሳፈፍ የሚፈልግ ሰው አለ በየቤተ ዘመዱ ዝም ብሎ በቃ ሚነፋፋ ማለት ነው ለዚህ ዓለም ገንዘብ። አንተ ያለህ ግን እነሱ የላቸው። ወልድ ያለው ህይወት አለው ይላል። እነሱ ያላቸውን ጥቂት ከታገሱ አንተ ታመጣዋል፣ ሰርተ ታመጣዋል። ዓለምን መውደድ ከእግዚአብሔር ጋር ጥል ነው። ሁሌ አይከብድም ዝም ብሎ ስለ ሜካፕ ማውራት። ሴቶችዬ እናንተ እንኳን ጨዋዎች ናችሁ፣ እግዚአብሔር ይመስገን። ፋይናንሻሊም ደግሞ ደህና ስለሆናችሁ ወደ ሌላ ነገር እንዳትደርሱ አርጓችሁ ገድቧችኋል እንጂ ሁሌም ይወራው ስለዚህ ስለ ዊጉ ከየት እንደመጣ አውቀሻል? ወይኔ የአይን ላሽሽ ጥፍርሽ እንትንሽ ምና ከየት። አሁን የሴቶች ጸጉር ቤት አካባቢ ላይ በበረንዳው እልፍ ብትሉ መቼ ገባ እንዳትሉኝ፣ እልፍ ብትሉ ይሄን ነው ቀኑን ሙሉ የሚወራ። አይደክም? በጣም ይደክማል። ዓለምን መውደድ ጥል ነው። ቲቶ 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። ወዳጆቼ ዓለምን የሚያስክድ ዓለማዊ ምኞትን የሚያስክድ በቀጣይ መንገዳችን ላይ የሚደግፈን ጸጋ ተሰጥቶናል። በዚህ ጸጋ ዓለምን ልንጠላ ዓለምን ልንንቅ እንችላለን። ክብር ለእግዚአብሔር ይሁን። ሶስተኛ ጌታን ተወደዋለህን? እንግዲያውስ ወንድሞችን ውደድ። የክርስትና ወርቃማው ሕግ ባልንጀራህን እንደ ራስህ አድርገህ ውደድ የሚል ነው። በአንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ እሱ ምንድነው? ሐሰተኛ ነው። አንተ በተወደድክበት አጋፔ በሆነ ፍቅር የክርስቶስ ፍቅር ነው። ያ ወንድም መልሶ እኔም ወድሃለሁ ቢል ምንም ችግር የለው። እህትም እህቷን ብትል እህት ወንድሟን ብትል ምንም ችግር የለው። ግሪኮች 8 አይነት ፍቅሮች እንዳሉ ይናገራሉ። የተለያየ ፍቅር አለ። የጾታ ፍቅር አለ፣ የቤተሰብ ፍቅር አለ፣ የጥበብ ፍቅር አለ፣ የተለያየ ነገር ፍቅር አለ። የወንድማማቾች ፍቅር ደግሞ የሚባል አለ። ወዳጆቼ ጌታ ኢየሱስ ደቀ መዛሙርቱን እንዲህ አለ፣ ሰዎች የኔ ደቀ መዛሙርት መሆናችሁን እንዲያውቁ እርስ በርሳችሁ ምን በሉ? ተዋደዱ። ይሄ መዋደድ ይሄ ፍቅር ይገለጣል። አንድ ሰውን ምስክርነት ሰማውና አንድ ሰው ከሌላ እምነት ወደ ክርስትና መጣ። በምን እንደመጣ ታውቃላችሁ? ተሰብኮለት አይደለም፣ ተመስክሮለት አይደለም። በሆነ አጋጣሚ በክርስቲያኖች ህብረት መካከል ተገኘ። ዕለቱን ያየው ነገር መኖርስ እዚህ ነው አለ፣ ወሰነ እና ክርስቲያኖቹ ሲዋደዱ ሲከባበሩ አይቶ ያ ፍቅር ያለ ንግግር ያየው ነገር ሰውየው
በክርስትና እንዲኖር አደረገው የሚል ነገር ሰማው፣ ተገረምኩ። ከእልፍ ቃላት በላይ ተግባር ይመዝናል። መዋደድ አውቃለሁ። አንዳንዶቻችን የመጣ ነው ከአስቸጋሪ ቤተሰብ ሊሆን ይችላል። ፍቅር የሚባል ነገር ተሰጥቶት የማያውቅ ሰው አለ። እድሜ ዘመኑን ሲቀጠቀጥ ሲረገጥ፣ እድሜ ዘመኑን እንደተጠራጠሩት ጠብቂው ዕቃ እንዳያነሳ እየተባለ እየጠረጠሩት እንደ ወንጀለኛ እንደ ሌባ ማለት ነው። ወደ አዲስ ማህበረሰብ በክርስቶስ ኢየሱስ ደም ወደ ተዋጀው ሲመጣ የሚያየው ነገር እንግዳ ይሆንበታል እና ይሄን ፍቅር ኤክሰርሳይዝ ማድረግ አይችልም። ትራውማ አለዋ፣ የጥላቻ ያለመታመን የተለያየ ነገር። ከዛ እንደው ሰላም በይ ሲባባሉ እንዲህ የሚሉ ሰዎች አሉ። እንዋደዳለን ደግሞም እንከባበራለን። በነፃ የተሰጠን ነው፣ ምንም ማድረግ አይቻልም እና የፈለስነው ራሱ ወደ ፍቅሩ ልጅ መንግስት ነው። ከጨለማ ስልጣን ወዴት ነው? ወደ ፍቅሩ ልጅ መንግስት ነው የፈለስነው። ወዳጆቼ፣ ፍቅር ያላችሁ ሰዎች በእውነት በእግዚአብሔር ፊት የተወደዳችሁ ናችሁ። እየጸለየ ከሚናቆር ሰው አንተ ትሻላለህ። እየጸለየ ወንድሙን ከሚጠምድ በጥላቻ ከተሞላ ጸሎቱ ሁሉ እንዲህ አፉን አጣሙ ለመምታት እኮ ነው። እዚህ ጎን ለመምታት ማለት እንደ አዲስ ኪዳን የፍቅር ህይወት ነው። ፈታበል በጌታ በኢየሱስ ፈታበል። ይህ ክራር ግንባርህን እንደዚህ ርክርክ ያለውን እንደ እርከን እሱም ፍታ በኢየሱስ። ያንተን እንጀራ ሊበላ የመጣ የለም። ያንተን ልብስ ሊለብስ የመጣ የለም። ክርስቶስን ብሎ ነው ሁሉም ወደዚህ የተከማቸው። ስለዚህ አንተ ልትገላምጠውና ቸል ልትለው አይገባም። በደም የተዋጀ ነው። ከታላቅ መከራ አምልጦ የመጣ ነው። ከቻልክ ቀፈው። ያለ ፊት መጨማደድ ቤተ ክርስቲያን ናት እሷ። ፊት አይጨማደር ተብሏል እኮ። እድፈት የሌለባት ፈገግ ብላ ተው። በጥርጣሬ ሰላም ሲል ምን ፈልጎ ነው? ሊበደረኝ ነው? ምንድነው ይሄን ሁሉ ቅኝት ልብ ውስጥ የምትቀኘው? ሰላም ብቻ ነው ያለ። ሰላም ሲባል የሚፈራ ጄኔሬሽን ተፈጥሯል። ሰላም ምን እንደመጣ ታውቃለህ? የሆነ እኮ የመጣበት ነው ሰውየው። የድሮ ሰው ተመልከት፣ ባላገሩም የከተማውን ቢሆን ማቆ ሰላም ደህና ዋላችሁ ደህና ሞቅ አድርጎ ሰላም ብሎ አየሩን ዋይቶት ያም ወደ ቆላው ይሄም ወደ ደጋው ሲተላለፉ አውቀዋለሁ አላውቀውም አይሰራ። የእግዚአብሔር ሰላምታ ይባላል። አሁን አታወራ፣ ቤት ውስጥ አታወራ። ሁሉም ስልኩን ይዞ ታክሲ ላይ አታወራ፣ ባስ ላይ እንደዚህ ይዞ ታክሲ ውስጥ 14 ሰው አለ። 14 ሰው ተፈራርቶ የሆነ ጦር ሜዳ ነው የሚመስለው። የሆነ ለቀቅ ያለ ሰው የለም። መሃል ካለ እንደ እብድ ያዩታል። አረ ወገኖቼ እንጫወት፣ አፈር ተጫወት ይባላል። አረ በጌታ በኢየሱስ ስም ሳቆስት ልቀቅህ፣ ራሱ ልቀቀው። በቃ ጺም ይራገፍብሃል ወይ? ለቲያትር የተሰራው አርቲፊሻል ጺም ነው እንዴ? ጤና ነው መሳቅ? ፈገግታ ጤና ነው? በዚህ ፊት ላይ ተኮሳትረ ሲጀመር አይሆንም እኮ አይሆንም። አይመጣም ከቦታው አይሆንም። በነፃነት ልንኖር ማን ነፃ ወጣን? ክርስቶስ ነፃ ወጣን ይላል። በጌታ በኢየሱስ ከአማኞች ህይወት ላይ የግንባር መጨማደድ ይነሳ። እሺ፣ መዋደድ ደስ ይለዋል ሰማይ። የኢየሱስ ዘር ነው ፍቅር። የተዘራው በቅሎ ነው የሚታየው ማለት ነው። መዋደድ ይኸውላችሁ፣ ከሚጣሉ ሰዎች ከሚጠማመዱ ሰዎች ባህሪ አትኮርጁ። ከሚፋቀሩ ሰዎች ፍቅርን ተከታተሉ ተባለ እንጂ ነገር ተከታተል አልተባልክም። ፍቅርን መከታተል። ምን አሉኝ ስለኔ?
ምንድነው የሚያወሩት ብለህ አትቃርም። ምንም ጥሩ ነገር እንደማይወራ ያወቅ ለምንድነው የምታነፈንፈው? አንዳንድ ሰዎች አሉ ታውቃላችሁ። አንድ ልጅ ነግራኝ ታውቃለች። ከዚህ በፊት ጓደኞቼ ትምህርት ቤት ኮሌጅ ተማሪ ናትና እንዲሰብሰብ ብለው ብቻ ስለኔ ሲያወሩ ሲያሞን ሰማዋል። ጀርባቸውን ሰጥተው ነው ያወሩት። እንዳይሳቀቁ እነሱ ወደ ኋላ በፎሌ ወደ ኋላ ይርኳል። እንዲህ ማይነጫው አለ ላንተም ይሳቀቅልሃል። ከዛ በኋላ ምንም እንዳልተፈጠረ መታ ተቀላቀለቻቸው። ጠብን አትከታተሉ፣ ፍቅርን ተከታተል። አለብዛ ከሰው ጋር አትኖርማ፣ ብቻህን ያስቀራህ። ምን አሉ ስለኔ ካልክ ምንም ጥሩ ነገር አይነገርህ። አንተ ግን እንደምትወዳቸው እስኪ ወንድሜ ነው ወደዋለሁ። እኔ ገርማቸዋል። የሆነ ሐሳብ ውስጤ ሲመጣ በመጀመሪያ እንበርከክና ጮክ ብዬ ጌታ ሆይ ይሄ ወንድሜ ነው ወደዋለሁ እላለሁ። ደጋግሜ እለዋለሁ። ከዛ ያ መንፈስ በሮ ነው የሚሄደው። እህቴን ወዳታለሁ። ፍቅር ጠላትህን የምትመታበት ቀስት ነው። የወንድማማቾች መዋደድ ከተዋደድክ በእርግጥ ጌታን ምን ትለዋለህ? ተወደዋለህ። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ምንድነው ተብሏል? ሐሰተኛ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 9 ላይ ማንም በብርሃን አለው እያለ አይደለም፣ ነገር ግን ወንድሙን ቢጠላ እሱ በምንድን ነው አለ? በጨለማ ነው አለ። ስለዚህ በብርሃን መኖር ማለት በፍቅር መኖር ማለት ነው። አንደኛ ዮሐንስ 5:1 ላይ ተመሳሳይ ቃል አለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ ይላል መጽሐፍ። ሁሉን አክብሩ፣ ወንድሞችን ምን በሉ? ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ። ደግሞ ይኸውልህ ፍቅር ማለት የሽንገላ የለበጣ አይደለም። አንዳንድ ሰው ዝም ብሎ ሚዛን የሚጠብቅ ሰው አለ አይደለም። ወንድሞቹ አለ ዮሐንስ በፍቅርና በእውነት እንጂ በቃል ብቻ አንዋደድ ብሏል አይደለም። ትክክለኛ ፍቅር የተገለጠ ነው። ግሳጼህም መገለጥ አለበት፣ ፍቅርህም መገለጽ አለበት። አለበለዚያስ ፍቅሩ በሆነ ነገር የተጠበቀ ነው። ያችን ነገር ያነሳው ቀን ይደረመሳል። እንዲህ ደግሞ አማኞች እንድንዋደድ እግዚአብሔር ሐሳብ አይደለም። ጴጥሮስና ጌታን የአምላክና የፍጡር ግንኙነታቸውን ትተን ራሱ ዝም ብለን እንደ ባልንጀራ እንኳን ብናያቸው ጴጥሮስን ስንት ጊዜ ጌታ ገስጾታል? ደጋግሞ አይደለም? አንተ ሰይጣን ብሎታል። ሰይጣን ብሎኛል፣ ከዚህ በኋላ እሱ ቸርች አልሄድም፣ ከሱ ጋር ህብረት የለኝም አላለም ጴጥሮስ። አሁን አንዳንድ ሰዎች ቸርች ለኛ ብለው የሚመጡ ይመስላቸዋል። ለመጋቢው ብላ፣ ለፓስተሩ ብላ በቃ ያባቱ ቀረሁበት ትላለች። እውነት አንዳንድ በጣም አርጅቶ ዱዱዱዱ የሚባል ሰው አለ በቸርች በጣም ትልቅ ሰው ሆኖ ራሱ እንደ አቡዬ አቡ አራተኛው ጌታን ተወደዋለህ፣ ትእዛዙን ወይንም ቃሉን ጠብቅ፣ ታዘዘው። ዮሐንስ 14 ቁጥር 23 ላይ የሚወደኝ ቢኖር ምኔን ይጠብቃል? ቃሌን ይጠብቃል አለ። ጌታን መውደዳችን የሚታወቀው የጌታን ቃል ስንጠብቅ ነው። ቃሉን ለመጠበቅ ደግሞ ቃሉን ማወቅ፣ ቃሉን ማጥናት፣ በቃሉ ዙሪያ ሰፊ ጊዜ መስጠት ያስፈልጋል። ዝም ብሎ ቃሉን ልጠብቅ አትችልም። ጌታ የምትወዱ ሰዎች ይህንን መጽሐፍ አንብቡ፣ ይህንን መጽሐፍ አጥኑ፣ ከዚህ መጽሐፍ ጋር ፍቅር ይኖራችሁ። እዚህ እግዚአብሔርን የሚወድ ሰው ይሄን ነው የሚመለከተው። ለምሳሌ እናንተ ያፈቀራችሁትን ሰው ምናልባት ብትለያዩ በህይወት እያለ ሀገር ቢቀየር ያን ሰው ስታስቡ ምንድን ነው የምታደርጉት? ሄዳችሁ አልበም ከፍታችሁ
አልበሙን ነው የምትመለከቱት ማለት ነው። ወይንም ደግሞ በስካይፕ ልታወሩ ትችላላችሁ፣ ድምጹን ልሰሙ ትችላላችሁ የቴክኖሎጂ ዘመን ስለሆነ። ይሄ ባይሆን ግን ጥንት ቢሆን ፎቶ ታያለ። ፎቶ ወደ ኋላ ይመልስህና የሰርግህን ትዝታ ይነግርሃል፣ ልጅነትህን ይነግርሃል፣ የወጣትነት ዘመንህን ይነግርሃል፣ የትምህርት ቤት ጓደኞችህን ይነግርሃል። የምጠላውን ሰው ፎቶ ግን ታያለ፣ ታሳልፈዋለህ ማለት ነው። እግዚአብሔርን ተወደዋለህ እና ቃሉን አጥና፣ ያጠናውን ቃል ጠብቅ፣ በትእዛዙ ውጣ ግባ። መገለጫው ይሄ ነው እግዚአብሔርን መውደድ። አምስተኛው በትጋትና በትህትና አገልግለው። እግዚአብሔርን ተወደዋለህ፣ ከወደድከው በትጋት በትህትና አገልግለው። ጌታ ኢየሱስ ምሳሌያችን ነው፣ ክብር ይሁንለት። ሉቃስ 24 ቁጥር 19 ላይ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል በሰውና በእግዚአብሔር ዘንድ ብርቱ ነበረ ይላል። ኢየሱስ ብርቱ ነው፣ እግዚአብሔርን ያገለግላል። አገልግሎት ላይ አትቀልድ። እግዚአብሔርን መውደድህ የሚታወቀው በሱ ነው። አገልግሎት ሲመቸን የምናገለግለው ሳይመቸን የምናገለግለው አይደለም። ሲጀመር ጆሮህን የተበሳህለት ለምን ሆነና? ራስህን ኑሮ እኮ ልታደላድል ያን ካስተካከልክ በኋላ ትርፍ ጊዜ ሲኖር መጥተህ ጌታን ልታገለግለው አይደለም። ዋናው በደም የተዋጀህበት ጆሮህን የተበሳህለት ልታገለግለው። ትዳርህ ቀጥሎ ነው፣ ስራህ ቀጥሎ ነው፣ ማህበራዊ ህይወት ቀጥሎ ነው። እንግዲህ እግዚአብሔርን እንወደዋለን የምንል ሰው እነዚህ ሚዛኖች ላይ ራሳችንን እናስቀምጥና እውነት ወደዋለሁ ብለን እንድንጠይቅ ነው። ዛሬ ይህን ትምህርት እየተማርን ያለ ነው። ማን ነው የሚያገለግለው ጌታ? ቅድም ያነበብነው ጥቅስ ዮሐንስ 12 ቁጥር 26 ላይ የሚያገለግለኝ ቢኖር ይከተለኝ አለ። ይኸውልህ ዝም ብሎ ያለ አገልግሎት ጌታን አመልካለሁ ጌታን እከተለዋለሁ የምትሉ ሰዎች ቃሉ የሚለው የሚያገለግለኝ ይከተለኝ ነው። መንጋ ይከተለኝ አላለ። ለምንድን ነው የምትከተዩ? ለምንድን ነው ያመንሽው? ለምንድን ነው ያመንከው? ዝም ብለህ አሁን በቸርች ዝም ብላችሁ የተቀመጣችሁ አላችሁ። ወይ በዲቆና አታገለግሉ፣ ወይ በዝማሬ አታገለግሉ፣ ወይ በተለያየ ነገር አታገለግሉ። ዝም ብሎ 5 ዓመት 6 ዓመት 7 ዓመት ቸርች ውስጥ የተቀመጣል። ልክ እንደ ቋሚ ዕቃ ዘመን ያስቆጠረ ሰው አለ። አገልግሎት አንድ አይደለም። በእግዚአብሔር መንግሥት ውስጥ ልዩ ልዩ የአገልግሎት ድርሻ አለ። ቆሞ መዘመር ብቻ አይደለም፣ ጸሎት መምራት ብቻ አይደለም። ግን አገልግለው እንደምታገለግለው አይምሮ ይንገርህ። አሁን ጌታን እያገለገልከው ነው። በትጋት ጌታን ማገልገል ያ የፍቅር መገለጫ ነው። ሉቃስ 7:36 ይሄን ታሪክ ሁላችሁ ታውቁታላችሁ። በለምጻሙ በስምዖን ቤት እያለ ጌታችን ኢየሱስ አንዲት ሴት መጣች፣ ባለሽቶዋ ማርያም። ታሪኳ በጣም አስገራሚ ነው። ጌታ ኢየሱስ ደግሞ ቃል ገብቶላታል። ይሄ ወንጌል በሚሰበክበት ስፍራ ሁሉ የሷ ስም ይነሳል አለ። አቤት ጌታ በምቀኞች መሃል ምቀኞችን እንዲሰብስቦ እቀባሃለሁ፣ እሾማሃለሁ፣ አከብርሃለሁ፣ በሕይወት ዘመን ሁሉ የሚቋቋም የለም በቃ ምናምን ብሎ ጨርሻለሁ ሲል እነሱ ቁልጭ ሲሉ ለኛ የለም መልእክት። ልክ እንደዛ ይመስለኛል። መንጋ ፈሪሳዊ ከቦ ኢየሱስን እጁን አስታጥቡት፣ ራሱን ዘይት አይቀቡት፣ መምህሮይ ብለው እጅ አይነሱት። ዝም ብለው መተያየት በውስጣቸው ያጉረመረማሉ። እና እቺ ሴትዮ 7 አጋንንት የወጡላት ጌታ ከዓለም ያዳናት ቆንጆ ሴት፣ ውብ የሆነች ሴት፣ በሴተኛ ተዳዳሪነት ምትሰራ ናት። መቼም ውበት ሳይኖራት አትሰራም። ማረጋገጫ ጸጉሯን ተመልከቱ። በጸጉሯ ምን አለች? እግሩን አበሰች ይላል። ዝም ብሎ ደቃቃ ጸጉር አይደለም እግር የሚያብሰው፣ ብሩሽ እንዳይመስልህ ዘንፋላ ጸጉር ነው ማለት እንደ ፎጣ ነው ለብሳው የምትሄደው። ይሄ ለዓለም ነበረ በፊት። አሁን ላዳናት ጌታ ለኢየሱስ ኢየሱስ የት ነው ብላ ጠየቀች። ጌታ የት ነው? በለምጻሙ በስምዖን ቤት ነው። እስማ ገፋ እያረገች ገባች። አንዳንዴ እኮ ሃይማኖተኛነት ፈሪሳዊ እንዲህ ዓለማዊ ሰው ዘማ ምናን ከነካው
በስማም ሄዶ ይታጠባል፣ ልብሱን ይቀይራል፣ የሚጸልየው ጸሎት አለ፣ ማአት ነገር ማለት ነው። ግን በጓሮ በኩል ይሄድና ደግሞ ነገሩን ያደርገዋል እኮ። በአደባባይ ግን አትንኩኝ ይላል። ገፋ ገፋ እያደረገ ይገባች እና እግሩ ላይ ወደቀች። በእነሱ ካልቸር እንደ አረቢያን መጅሊስ እንደዚህ ይሄ መካከለኛው ምስራቅ አይደል? እንደ አረቢያን መጅሊስ እንደዚህ ደገፍ ብሎ እግር ወደ ኋላ አድርገው ምንጣፍ ላይ ነው የሚቀመጡት ለማዕድ ሲገናኙ ማለት ነው። ተመቻታ እግሩን ወደ ኋላ አድርጓል። በእግሩ ላይ ደፈት ተብላ እግሩን ትስማለች። ትምህርተ ፍቅር ነው። ጌታዬን እወደዋለሁ። ፍቅር ይገለጣል። ወደሃለሁ ስላልክ አይሆንም። አሳይ የሚታይ ነው ፍቅር። ወይ ስጦታ ትሰጣለህ፣ ወይ ደግሞ ያን ሰው ታከብረዋለህ፣ ወይ ያ ሰው እንዳይታማ ትከላከላለህ። እንዴት ነው የሚወደው ይባላል። ዝም ብለህ ወዳለሁ ትላለህ። እያስቦጨከው ወንድምህን ሲያሙት እየሰማ ከሱ ጠላቶች ጋር ውለህ አንተ በፒስ እዚህም ትጫወታለህ፣ እዚህም። እንደዚህ አይነት ደግሞ አስጠሊታ ሰው የለም እኮ በምድር ላይ። ሁለት ቦታ የሚጫወት ሰው ወላዋይ በሁለት ጥይት ይመታል ይላል። እሱ የሚፈልገው ምንሰል ፒስ ነው። ግን የሚገርም ሁሉ ሰው ካወቀ በኋላ ያን ሰውዬ ማንም አያምነው። ይሄ ሳሙና ነው ይላሉ። አሳ በመረብ እንጂ በእጅ አያያዝ ሙልጭ ነው የሚልብ እና አሳ ሆነ አትቀጥል። በቃ አንድ አይነት ሰው ሆነ። አንተ ስትመጣ ወንድምህ አይታማም። አራራራ እሱ አስነካውም ይባላል። በቃ ይታወቅ ባህሪ። እህትሽ አትታማም አንቺ ያለሽበት ቦታ ማለት ነው። እና ሴቲቱ መጣች፣ እግሩን ትስማለች። ከዛስ ታለቅሳለች። ይሄ ደግሞ ትምህርተ ንስሐ ነው ይባል። ጸጸት እኔ ኃጢአተኛዋን ምሮኝ ጌታዬ። አንተ ኢየሱስን እያሰብክ በተደረገልህ ነገር እንባ የማይመጣ ደረቅ ምንጭ ከሆንክ ራስን ተጠራጠር። እንዴት ደሙን ላፈሰሰልህ እንባ ብርቅ ይሆንበታል? እንዴት ገላውን ለተበሳሳልህ በፍቅር ልብህ አለመነካት ይችላል? ይሄ እኮ ኖርማል አይደለም። እንደ ሰው እያየኸው ካልሆነ በስተቀር ላንተ የሆነው ሌላ ነው። እና ታለቅሳለች። ጸጉሯን ደግሞ አወጣችውና እግሩን ታብሳለች። ምንድነው ይላሉ። ማን እንደሚነካው ቢያቅ ይሄ ነብይ ቢሆንማ ያቃት ነበር። እቺ እኮ ዘማ አታቋትም። አሁን ናቃተ ምን ስቀባቸው፣ ምን ቀልድባቸው፣ ምናሾፍባቸው ሰው ይቀድመውናል። በእግዚአብሔር ቤት ውስጥ ደግሞ 20-30 ዓመት ተቀምጠናል። በእንትና ዘመን ነበርን የምንል ደግሞ ወደ ደጅ እየወጣን ወደ ደጅ። ተወዳጆች ዋጋው እጅግ የከበረውን ሽቶ አመጣችና አልከፈተችው። ለነሱ እንዳይሆን እንኳን ጠርሙሱን ሰብራ በላዩ ላይ አፈሰሰችው። ለኢየሱስ በምታደርጉት ነገር ማንም ሊናገራችሁ አይችልም። አበባውን ብታመጡለት፣ ሽቶውን ብታርከፈክፉለት፣ ምንጣፍ ብታነጥፉለት፣ መብራት ብታበሩለት፣ ይሄ ለጌታ ነው። ማንም አስተያየት መስጠት አይችልም። ለጌታ ነው። የገባው የተነካ ነው ይሄን የሚያደርገው። ራሱ ብቻ የሚያውቀው ዕውቀት ነው። አድራጊው የሚያውቀው ዕውቀት ነው። ባይዘው እኔ አድርግ ያለው አንተም አድርግ የሚባል ያልገባው ነው። ዝም ብሎ በሰው እየተነዳ የሚያደርግ ማለት ነው። ግን ራሱ ገብቶት ያን ነገር የሚያደርግ እሱ ልዩ ነው። ከዛ ሰዎቹ ያጉረመረማሉ። ምን ይላሉ? ጌታ ኢየሱስ እንደዚህ ያለ አውቆ በልባቸው ያለውን አውቆ ልንገር ስምዖን አለው። ጋባዡ እሱ ነው። ለአንድ አበዳሪ 2 ተበዳሪዎች ነበሩት። ለአንዱ 500 አበደረ፣ ለአንዱ 50 አበደረ። በኋላ ተበዳሪዎቹ መክፈል ቢያቅታቸው ትቼላቸዋለሁ አላቸው። በጣም የሚጠቀመው ትንሽ የተበደረ ነው ብዙ የተበደረ ነው። ጌታ ሆይ ብዙ የተበደረው ያተርፋል፣ ብዙ ነዋ ምህረት የተደረገለታል። እሷም ብዙ ኃጢአቷን እኔ ይቅር ብዬላታለሁ። የሰው ልጅ በምድር ላይ ኃጢአትን የማስተሰረይ ስልጣን አለው። ብዙ ወዳለችና ብዙ ኃጢአቷን ተውኩላት። ይኸውልህ ጌታህን መውደድ ጥቅሙ ምን መሰለ? ብዙ እሱም መውደድ ብዙ እንድትማር ያደርጋል። መሐሪው እሱ፣
ተማሪው አንተ፣ ባንተና በሱ መካከል ማን ሊገባ ይችላል? ይቅር ባዩ እሱ፣ ይቅር ተባዩ አንተ። ብዙ በመውደድ ጌታን በቃ ወድጃታለሁ፣ ትችላታለህ። ከወደደ ምን ማድረግ ይቻላል? ስለዚህ በትህትና እንደዚች ሴት ዝቅ ብላችሁ ክብራችሁን ጥላችሁ ትህትና። የአዲስ ኪዳን ሕይወት የወንጌል አገልግሎት ያለ ትህትና አይሆንም ወዳጆች። ትህትና ደግሞ የግብዞች ትህትና እኔ አልወድም። የግብዞች ትህትና ማለት ድምፅህን ቀይረ ተፈጥረ የእግዚአብሔር ሰው ምናምን አትበል። እንደሱ ምን በሽተኛ ነን? በድምፅህ ተናገር። ዝም ብለህ እግዚአብሔር ሰው በል ከፈለክ። እንደሱ ምን አንተና አትለዋወጥ። ትህትና እኮ ይኸውልህ የአንገት ማጎንበስ የወገን መቅለስ እንደ ሐረግ አይደለም። ትህትና ጌታ ኢየሱስ በነፃ እንዳዳነ ማመን። በነፃ ነው የዳንከው አይደለም? ያንተ ምንም አስተዋጽኦ የለበትም አይደል? ኮራ ብለህ በነፃ እንደዳንክ ማውራት ትህትና ነው። ትህትና ነው። ይሄን የምስራች የነፃነት ህይወት ማውራት ትህትና ነው። እሺ ወንድምህን መውደድ ማክበር፣ ታላቅ ሲመጣ ወንበር መልቀቅ፣ ታናሽም ቢሆን አንተ ከተሻልክ የሆነ ነገር ማድረግ ትህትና ነው እንጂ ትህትና በሌላ መንገድ ግብዝነት እንዳይሆን፣ ልክ ያልሆነ እንዳይሆን ወዳጆች በፍቅር በትህትና እንድንታወቅ ነው ጌታ የሚናገረን። ተግተን እናገልግለው። መገለጫ ይሄ ነው። ስድስተኛው የፍቅርና የይቅርታ ሰው ሁን ጌታን ከወደድከው። ማርቆስ 11:25 ይቅር በሉ የሰማይ አባታችሁ ይቅር እንዲላችሁ እናንተ ምን በሉ? ለጸሎት በምትቆሙ ጊዜ ይቅር ተባባሉ ነው። የመጨረሻው ሰባተኛው ጌታን ተወደዋለህ? ከወደድከው በእርሱ ደስተኛ ሁን። ጌታን የሚወድ ሰው በጌታ ደስተኛ ነው። ፊልጵስዩስ 4:4 ላይ ሁል ጊዜ በጸሎትና በመልጃ ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች ነገር አትጨነቁ። አይምሮን ሁሉ የሚያልፍ እግዚአብሔር ሰላም በክርስቶስ ኢየሱስ እናንተን ይጠብቃል የሚለውን ቃል ቢጀምረው በጌታ ደስ ይበላል። አይታ ሁል ጊዜ የሚለው ከታች ነው። ከላይ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበል፣ በጌታ ደስ ይበላችሁ። ኢየሱስ ስለ ኃጢአታችን ማስተሰረያና ስለ ዘላለም ሕይወት ነው እንጂ የተከተልነው ኢየሱስ መኪና እንዲገዛልን አይደለም። ኢየሱስ ቤት እንዲሰራልን አይደለም። ኢየሱስ ምድራዊ ነገሮችን እያመጣ እኛ ጋር ሊያከማች አይደለም። እሱም ሰርተህ ታመጣዋለህ፣ እሱን ሮጠህ ታመጣዋለህ። ኢየሱስ ግን ስለ ዘላለም ሕይወት ነው። ኢየሱስ የኃጢአታችን ማስተሰረያ ነው። ስለዚህ በእርሱ ደስ ይበላችሁ። አሜን። በጌታ ደስ ይበላችሁ። ቀደም ያልኩትን ነው አሁንም ደግሜ የምነግርህ። ፊትህ በዘይት ይውዛ፣ ደስ ይበል። ያኖራል በል እስኪ። እግዚአብሔር ያኖራል፣ እግዚአብሔር ያኖራል። በቃ ፈታ በል፣ ፍታ። ለአውሮፕላን ሲነሳ ጨርሻለሁ ትምህርቴ። አውሮፕላን ሲነሳ ከታች በጣም ነውጥ ምናምን አለ። ሞተር ያሞቃል፣ ግራቪቲ ለመልቀቅ ምናምን ወገብ ሰር ምናምን ትባላል። ሄዶ ግን ቴክ ኦፍ የጫማ ከፍታውን ሲያገኝ ቴክ ኦፍ ሲያረግ ፍቱ፣ ቀበቷችሁን ፍቱ፣ ኤሌክትሮኒክስ ተጠቀሙ፣ ዘና በሉ ምናምን ይባላል። በክርስቶስ ኢየሱስ ስትሆን ቀበቶ ፍታ፣ ዘና በል፣ መንገራገጭህን አቁም። ጎመን ቢያበላም ኢየሱስ ጌታ፣ ጮማ ቢያስቆርጥህም ኢየሱስ ጌታ፣ በትንሹ ቢያኖርህም ኢየሱስ ጌታ፣ አትረፍርፎ ቢያኖርህም ኢየሱስ ጌታ ነው። አፍተር ኦል ሁሉ ከልኮ ያልፍ። አሁን 20 መኪና ቢኖርህ 20 መኪና ትነዳለህ እንዴ? አንድ ነው የምትነዳው። ወንበርህ ራሱ የተሰራው አንድ ነው፣ ለአንድ ሰው ነው። በቃ ሃሌሉያን ከአፌ የወሰደብህ፣ ምስጋናን ከአፌ የወሰደብህ ማለት ትወደዋለህ። ኢየሱስ ደስተኛ፣ በጌታ ደስተኛ